የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን አጀንዳ ለማሰባሰብ ላለፉት 3 ቀናት በአዲስ አበባ ያደረገው ምክክር የክልሉን ፖለቲከኞች በድጋፍና በተቃውሞ አሰልፏል። የምክክር ኮሚሽኑ በበኩሉ ምክክሩን በትግራይ እንዳናደርግ በህወሓት በኩል ግልጽ የሆነ ክልከላ ሲደረግብን የነበረ በመሆኑ ከተደጋጋሚ ጥረቶች በኋላ በአዲስ አበባ ለመምከር ተገደናል ብሏል። የተካሄደውን አጀንዳ የማሰባሰብ አጠቃላይ ሂደት በተመለከተ መግለጫ የሰጡት የኮሚሽኑ ኮሚሽነር አቶ መላኩ ወልደማርያም በስካሁኑ ሂደት እኛ ተደጋጋሚ የእንነጋገር ጥረት ብናደርግም በህወሓት ወገን ግልጽ የሆነ አለመፈለግ አለ። ለጻፍነው ደብዳቤ እንኳን መልስ የሚሰጠን የክልል አመራር ማግኘት አልቻልም ነበር። ይሁንና በተደጋጋሚ ውይይት ወቅት ህወሓት ሲያነሳቸው የነበሩ ጉዳዮች በሙሉ እዚህ ምክክር ላይ ተነስተዋል ብለዋል ኮሚሽነሩ። የፕሪቶሪያው ስምምነት ተፈጻሚ ያለመሆን፣ የተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታ ይመቻች የሚሉና በክልሉ ያሉ አወዛጋቢ ቦታዎች እልባት ያግኙ የሚሉ ጉዳዮች በምክክሩ በአጀንዳነት ከቀረቡት መካከል መሆናቸውንም ኮሚሽነር መላኩ በንግግራቸው ጠቅሰዋል። አቶ ጌታቸው ረዳ እዛ ከተሾሙበት ጊዜ ጀምሮ ወጥውተናል። ያለመታከት አስተዳዳሪ ናቸው። በሌሎች ክልሎች አስተዳዳሪዎች ናቸው እዛ ገብተን እንድንሰራ ምቹ መደላደል የሚፈጥሩት። እዚህ ግን ያ አልተፈቀደም። in so many words በግልጽ አለ አይደለ ለጻፍነው እንኳን ደብዳቤ ግልጽ የሆነ የደብዳቤ ምላሽ አላገኘንም። ይሄ ሊሰመርበት ይገባል። ክቡሩ ሌተና ጀነራል ታደሰ ወረደ ኃላፊነት ሲወስዱ ሊያከናውኗቸው ግዴታ ከገቡባቸው ጉዳዮች አንዱ የምክክርን ሂደት ማሳለጥ ነው። በክልሉ አንቀጽ 7 ላይ ማለት ነው። በዛ ሁሉ ምልልስ፣ በዛ ሁሉ ውይይት መጨረሻ ላይ በ5 ዞኖች መታችሁ ይህን ስራ ማከናወን ትችላላችሁ ብለው ነግረውን ሲያበቃ እኛም ያንን እውነተኛ ንግግር ነው የሚፈጽሙት ነው ብለን ባለሙያዎቻችን 10 ቀን ቆይተዋል እዛ ስራ ሲሰሩ። በ5 ዞኖች ይህንን ተግባር ለማከናወን የሚያስችል እቅድ ሲያወጡ፣ ፕሮግራም ሲነድፉ፣ ለዛም የሚያስፈልገውን ነገር ሁሉ ሲያዘጋጁ 10 ቀን ከቆዩ በኋላ ህጻጽ የሚባል ድርቅ ነገር ተከስቷል ተብሎ ከዛ ጋር ምንም እንግዲህ ይህንን ሂደት የሚያኮላሽ አይደለም። ያ እውነት ለመናገር ከዛ እንዲቆም ተደረገ። ባለሙያዎቻችንም እንዲመለሱ ተደረገ። በእኛ በኩል ግን የተቻለንን ሁሉ አድርገናል። አሁንም ለማድረግ ፈቃደኞች ነን። ነዋሪነታቸውን በአዲስ አበባ ካደረጉ የትግራይ ተወላጆች እንዲሁም የኮሚሽኑን የእንወያይ ጥሪ ተቀብለው ከመቀሌና ከሌሎችም የክልሉ አካባቢዎች የመጡ ከ700 በላይ ተሳታፊዎች በተገኙበት የተደረገውን ምክክር በቀዳሚነት የተቃወመው ህወሓት ነው። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ምክክሩን በመቃወም የድርጅታቸውን አቋም የሚገልጽ ጽሑፍ በማህበራዊ ሚዲያ ገጻቸው አስፍረዋል። ትግራይ በአዲስ አበባ እየመከረች ነው በሚል የተካሄደው ምክክር ተቀባይነት የለውም። የአዲስ አበባ ነዋሪዎች የሚመክሩት አዲስ አበባን በመወከል እንጂ የትውልድ ብሔራቸውን ወይም የተወለዱበትን ክልል በመወከል አይደለም። የትግራይ ህዝብ ለመምከርም ለመነጋገርም የሚያበቃው ክልላዊ ቁመናው ተቀምቶ በአዲስ አበባ የሚደረግ ምክክር አይወክለንም፣ አንቀበለውም ብለዋል አቶ አማኑኤል አሰፋ። በተመሳሳይ ምክክሩ በአዲስ አበባ መደረጉን እቃወማለሁ ያለው አክሱማይት ኮንግረስ ወይም ውድብ አክሱማዊ ዋዕላ የተሰኘው ፓርቲ ነው። ፓርቲው ምክክሩን አስመልክቶ ባወጣው መግለጫ በምክክሩ ትግራይ እንደ ክልል ተሳትፏል ብለን አናምንም። የባልሆነበት ሁኔታ በምክክር ሰበብ ህገ መንግስቱን ለመቀየር የሚደረገውን ጥረት እንቃወማለን ብሏል ፓርቲው። በሌላ በኩል በጉዳዩ ዙሪያ ሀሳባቸውን የሰጡን የባይቶና ፓርቲ ፕሬዝዳንት አቶ ክብሮም በርሄ ሁሉም ክልሎች ተመካክረው ትግራይ ቢቀር ኖሮ መጥፎ ትርጉም ይኖረው ነበር፣ በአዲስ አበባ መደረጉ የተሻለ ነው። በተለይ የትግራይን ህዝብ እየጎዳ ያለው ህገ መንግስት እንዲሻሻል ሀሳቦች የተሰበሰቡበት ነው ሲሉ አስረድተዋል። የክልሉን ወቅታዊ ሁኔታ ሲገልጹም ነዋሪው ችግሮች ተደራርበውበት መፈናፈኛ አጥቷል፣ ሰራተኛው ደሞዝ ተቋርጦበት ችግር ላይ ነው፣ የፌዴራል መንግስቱ መፍትሄ ቢፈልግ ሲሉ ጠይቀዋል። ጠመንጃ ከሚነጋገር ሰው ቢነጋገር ይሻላል። ይዘቱ ምንም ይሁን መጥፎ ንግግር ቢሆን ቢያንስ የሰው ህይወት አያጠፋ፣ መጥፎ ጦርነት ግን የሰው ህይወት ያጠፋል። ስለዚህ የጦርነት ጥሩ የውይይት መጥፎ የለውም። የትግራይ ህዝብ እንግዲህ ለስንት ዓመት ከዛ ከጦርነት ጊዜ ጀምሮ እስካሁን ምንም ያገኘው ሰላም የለው። እውነት ለመናገር ተስፋ ነበረ። ያ ተስፋ እንዳይመጣ ግን ያው በጦርነት ውስጥ መኖር የሚፈልጉ ኃይሎች አሉ፣ እንደ ሻዕቢያ እንደ ህወሓት የመሰሉ ማለት ነው። በዚህም የፌዴራል መንግስት የራሱ ሚና መወጣት አለበት ብለን እናምናለን። የራሱ ድርሻ መወጣት አለበት እንደ መንግስት ማለት ነው። በተለይ ይሄ ደሞዝ ምናምን የሚባል ነገር መፍትሄ ሊኖረው ይገባል። ህወሓት ስላጠፋ ያ ጥፋት መፍትሄ ሊሆን አይችልም። ከዛ ጥፋት የተሻለ መፍትሄ ደግሞ ከዚህ መንግስት ይጠበቃል ማለት ነው።
በክልሉ ያለውን ችግር ለማቃለል እንደ ፓርቲ ምን እየሰራችሁ ነው ያልነው ሌላኛው በትግራይ ክልል የሚንቀሳቀሰው የወዲ ወለዶ ትግራይ ፓርቲ ነው። የፓርቲው ምክትል ፕሬዝዳንት አቶ ሰለሞን ትኩ በክልሉ መምህራን ደሞዝ ስለተቋረጠባቸው ትምህርት ቤት እየተዘጉ ነው፣ የጤና ስርዓቱም ተስተጓጉሏል፣ ጥሬ ገንዘብ፣ ነዳጅና ሌላውም የለም። ስለዚህ ይህ እንዲስተካከል የመንግስት ሰራተኞች ደሞዝ የሚከፈልበት መንገድ እንዲመቻች እንደ ፓርቲ ከፌዴራል መንግስቱ ጋር እየተነጋገርን ነው የሚል ምላሽ ሰጥተውናል። ትግራይ የሚያስፈልጋት ልክ እንደ ሌሎች ክልሎች ሱ መሟላት አለበት ባዮች ነንና ማለት ነው። እንደ ውድ ወለዶ ትግራይ ማለት ነው። ከፌደራል መንግስትም የጀመርነው ውይይት አለ። የመንግስት ሰራተኛ አሁን በሳካ ሁኔታ አካሄደናል ውይይት። ኦፍ ኮርስ እስካሁን አልተከፈለም፣ እሱም መከፈል አለበት። ግን እንዲከፈል ግን ከፌደራል መንግስት ጋር ተስማምተናል። ሌሎች ጉዳዮችም በውይይት የማይፈታ ነገር የለም ብለን ስለምናምን እንቀጥላለን ማለት ነው። የፌደራል መንግስትም የትግራይ እንደ ኢትዮጵያ አካል መሆኗን አይቶ ያሉት ችግሮችን መፈታት አለባቸው ባዮች እነንኛ ማለት ነው። በትግራይ ያለው ሁኔታ በጦርነት የነበረ ክልል ነው። ስለዚህ ከጦርነቱ በኋላ የተፈጠሩ ችግሮች ስላሉ በተለይ ደግሞ ህዝቡ የሚያነሳው ጥያቄ ምንድነው? የፕሪቶሪያ ስምምነት መተግበር አለበት በሁሉም ወገኖች የሚል አስተሳሰብ ስላለ እሱ መጀመሪያ ኖርማላይዝ ከሆነ በኋላ የምናነሳቸው ጥያቄዎች አሉ። በህገ መንግስት የምናነሳው ጥያቄ ይኖራል። ምክንያቱም ትግራይን የሚጎዳ በህገ መንግስት የተቀመጠ አለ ያነሳነው ነገር ማለት ነው። በሌላ የሚፈለገው ምንድነው? ከዚህ በላይ ደግሞ ህዝቡ ውይይት ስለሚፈልግ እዛ ትግራይ ያለው ህዝብ ከዚህ በላይ ውይይቱ መስፋት አለበት ብዬ ነው የማምነው ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ የህወሓት ቡድን ይህ በአዲስ አበባ የተደረገው ምክክር አይወክለንም ብሎ መግለጫ ማውጣቱ መብቱ ነው። ነገር ግን እውነታው ግልጽ ክልከላ የነበረ መሆኑ ነው። እኛ ለዚህ ተጠያቂ አይደለንም። ፈቃደኛ ከሆኑ ሌላኛውን ዙር ምክክር በትግራይ ክልል ለማድረግ ዝግጁ ነን ብሏል።